አጋጣሚ በማዳመጣችን አላሁ ተዓላ ሰዋብን ወይም ምንዳን ይሰጠናል። እንዲሁ ደግሞ ኢንሻአላህ ይህንን ኸይር አድምጠን በዲናችን ዙሪያ መወጣት ያለብንን ወይ ማድረግ ያለብንን ነገር አድርገን ሸሪዓዊ የሆነ ግዳጃችንንም እንድንዋጣ የሚለውንም ንያችንን ነይተን በእግረ መንገዳችን እንድናዳምጥ አስታውሳለሁኝ። እንደምታውቁትኝ ወይም እንደምትመለከቱትኝ ሰሞኑን በርካታ የሆኑ ነጥቦች በተለያዩ ሶሻል ሚዲያዎች ላይ እየተወሩ እየተጠቀሱ እየተመለከትን ነው። ለሁሉም ምላሽ ለመስጠት በቂ የሆነ ጊዜ ባይኖርም ለቻልናቸው ግን በአቅማችን አላህ ያግራልንና ተገቢውን መልስ ለመስጠት እየጣርን ነው። እናንተም ይህንን ወይ ታደርጋላችሁ፣ አለበለዚያ ደግሞ የተደረጉት የተዘጋጁ ቪዲዮዎችን ሊላህ ብላችሁ ትፖስታላችሁ ወይ ደግሞ ሼር ታደርጋላችሁ። እንዲህ በማድረግ እናንተም ኃላፊነታችሁን መወጣት አለባችሁ። እንግዲህ ያ ጀማዓተል ኸይር እኛ አሁን ያለንበትኝ ዘመን እንዳንዘናጋ አላህ ሱብሓነሁ ወተዓላ በተከበረው ቁርአን አንቀጽ ላይ ወልዐስር ኢነል ኢንሳነ ለፊ ኹስር ይላል። ወልዐስር ብሎ ማለት አንዳንድ ዑለማዎች የዐስር ሰላት ጊዜ ነው ይላሉ። አንዳንዶች ደግሞ ዐስር ብሎ ማለት ዘመን ነው እና በዛ ዘመን እምላለሁኝ። አላህ እንደምታውቁትኝ ደግሞ በፈለገው ባሻው ነገር ከፍጥረታቶቹ ይምላል። በፈለገው ነገር አንዳንዴ በመካ ሲምል እንመለከታለን። አንዳንዴ ለምሳሌ ለኡቅሲሙ ቢሃዘል በለድ ብሎ በመካ ሲምል እንመለከታለን። አንዳንዴ ደግሞ ወቲኒ ወዘይቱን ብሎ በቲንና በዘይቱን ሲምል እንመለከታለን። አንዳንዴ ደግሞ ወልፈጅር በማለት በፈጅሩ ሳዲቅ ሲምል እንመለከታለን። አንዳንዴ በነቢያችን ሰለላሁ ዐለይሂ ወሰለም ለዐምሩከ ኢነሁም ለፊ ሰክረቲሂም ያዕመሁን በማለት በእሳቸው ሐያታቸው ሲምል እንመለከታለን። እንግዲህ አላህ ባሻው በፈለገው ነገር ከፍጥረታቶቹ ይምላል። ነገር ግን የሚምልባቸው ነገራቶች ለምንድነው በእነኛ ነገራቶች የሚምለው የሚለውን ስንመለከት ምንድነው የሚሉትኝ? አንደኛ የዛ ነገር ጥቅም ለሰው ልጅ ያለውን ጠቀሜታ አላህ ሊያስገነዝበንም ይሆናል የማለበትኝ ነገር። ለምሳሌ ወቲኒ ወዘይቱን ብሎ ሲል ቲንና ዘይቱን ማለት የወይራ ዘይት የሚመረትበትኝ ፍሬው ነው። ቲን ብሎ ማለት ደግሞ ይሄ ሾላ የሚባለው ዛፍ ላይ ያለችውን ፍሬ የሚመስል እርሱ ነውና በቲንና በዘይቱን አላህ ሲምል ቲንና ዘይቱን የሚባሉትኝ እነኚህ ከፍራፍሬዎች የሚጠቀሱ ከሲማሮቹ እጅግ በጣም ለሰው ልጅ ጠቃሚ መሆናቸውን ለመግለጽ ነው ይላሉ። አንዳንዴ ደግሞ የአንድን ነገር ከበሬታ ልዕቅናን አላህ ሊያስገነዝበን በዛ ነገርም ሊምል ይችላል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በሐያታቸው ሲምል ለዐምሩከ ብሎ አይ ወሐያቱከ ባንተ ሐያት እምላለሁኝ ብሎ ሲል ለምንድነው በሳቸው ሐያት የማለው? የሳቸውን ልዕቅና፣ የሳቸውን ከበሬታ፣ የሳቸውን ደረጃ የበላይነት ሊያመላክት ነው በሳቸው ሐያት የማለው ይላሉ። ወሀከዛ ብቻ አላህ አንዳንዴ ደግሞ ሲምል የሚምልባቸው ነገራቶች እጅግ በጣም ከበድ ያሉ ነገራቶችና ትኩረት የሚሹ ነገራቶች እንደሆኑ ለመግለጽም የሚማልበትኝን ሁኔታ እንመለከታለን። ለምሳሌ ወልዐስር ሲል አላህ በዛ ዘመን እምላለሁኝ። የዛ ዘመኑ ከባድ የሆነ ዘመን፣ በጣም ብዙዎች ለብዙ ፈሳዶች ተጋላጭ የሚሆኑበትኝ ዘመን፣ ክፉ የሆነ ዘመን እንደሆነ ለማመላከትም ይሆናልና ወልዐስር ብሎ የማለው ይላሉ። ዐላ ቀውሊን አንዳንድ ዑለማዎች ባሉትኝ መሰረት በዘመን እምላለሁኝ ማለት ነው። የትኛው ዘመን ነው ያ ዘመን? ያ ዘመን እንዲህ አይነት ነገራቶች የሚከሰቱበትኝ ዘመን ብሎ ቁርአኑ ላይ ዘረዘረው። ኢነል ኢንሳነ ለፊ ኹስር፣ አብዛኛው የሰው ልጅ የሚከስርበት፣ በፈሳድ የሚዘፈቅበት፣ አብዛኛው ሰው ጥሩ የሆነ ሐለት ላይ የማይሆንበትኝ የሆነ ዘመን ይመጣል። በዛ ዘመን እምላለሁኝ እያለ ነው የሚሉትኝ። ኢነል ኢንሳነ ለፊ ኹስር፣ አብዛኛው ሰው የሚከስርበት ማለት ኪሳራ ማለት በንግድ ስራ ተሰማርቶ ራእሱል ማሉን የሚከስርበት ለማለት ሳይሆን የሚከስርበት ሲባል
በዲኑ አንጻር የሚከስርበት ከዲኑ የሚያፈገፍግበት ለአላህ ባዘዘው ታዞ በከለከለው ከመከልከል አንጻር ተገቢውን እስልምናን ተከትሎ በታዘዘበትኝ መልኩ ትዕዛዙን ፈጽሞ በተከለከለውም ነገር ደግሞ ከነኛ ነገራቶች ከመቆጠብ አንጻር ሰው ልጅ የሚከስርበት የሆነ ዘመን አብዛኛው የዲኑን ነገር የሚዘናጋበት ዘመን ለማለት ነው። በሌላ አገላለጽም ደግሞ ከሆነ ሰው ለአኺራው የሚጠቅመውን ነገር ትቶ ለዱንያ ብቻ ትኩረት የሚሰጥበት የዲኑን ነገር የሚዘናጋበትን የሆነ ዘመን እንደሆነ ማመላከቻ ነው። ኢነል ኢንሳነ ለፊ ኹስር አብዛኛው ሰው የከሰረበት ዘመን። አብዛኛው ሰው በከሰረበት ዘመን ላይ ታዲያ ከከሰሩ ሰዎች መካከል የማይሆኑትኝ ከነኛ ልንሆን እንሻለን። ከሚድኑ ትርፋማ ከሆኑ ሰዎች መካከል መሆንን እንወዳለን። ታዲያ እነኛ ከዳኑትኝ ትርፋማ ወይ ደግሞ ጥሩ ከሆኑ ሰዎች መካከል ለመሆንስ ምንድን ማድረግ አለብን? አላህ ራሱ ዘርዘር አድርጎ ጠቀሰልን። ምንድን አለ? ኢለለዚነ አመኑ እነኛ በአላህ እና በመልእክተኛው ያመኑ ሰዎች ሲቀሩ፣ ሌላው በከሰረበት ዘመን ማለት ነው። ልብ በሉ። ኢለለዚነ አመኑ ወዐሚሉ ሷሊሓት፣ ሁለተኛው ደግሞ መልካም ደጋግ ስራዎችን የሰሩ ሰዎች ሲቀሩ፣ ወተዋሰው ቢልሰብሪ ወተዋሰው ቢልሐቅ ወተዋሰው ቢልሰብር። ወተዋሰው ቢልሐቅ ማለት በሐቅ ነገር በእውነት እርስ በርሳቸው አደራ የተባባሉ ወስያ የተባባሉ እንዲሁ ደግሞ በትዕግስትም እርስ በርሳቸው ተመካክረው እርስ በርሳቸው አደራ የተባባሉ ሰዎች ሲቀሩ ሌላኞቹ እንደሆኑ የከሰሩበት ዘመን አብዛኛው ሰው የሚከስርበት ዘመን ይመጣል። አላሁ ተባረከ ወተዓላ በዚህ በተከበረው ቁርአን ምዕራፍ ላይ ወልዐስር ብሎ ከማለ በኋላ እንዲህ አይነት ከባድ የሆነ ዘመን እንደሚመጣ ከማለ በኋላ ኢነል ኢንሳነ ለፊ ኹስር በማለት አብዛኛው ሰው የሚከስርበት ዘመን እንደሆነም አብራርቶ ከማይከስሩ ሰዎች መካከል ደግሞ የመሆንን ድርሻ የሚያገኙትኝ ወይም የሚድኑ ሰዎች ውጤታማዎች እነማን እንደሆኑ ሲነግረን አራቱን ባህሪያቶች የተጎናጸፉ ሰዎች እንደሆኑ ጠቀሰልን። ምንድን ብሎ? ኢለለዚነ አመኑ በአላህ ያመኑ በመልእክተኛውም ጭምር፣ ወዐሚሉ ሷሊሓቲ መልካም ደጋጉን ስራዎችም የሰሩ፣ ወተዋሰው ቢልሐቂ በሐቅም ነገር እርስ በርሳቸው አደራ የተባባሉ፣ ወተዋሰው ቢሰብር እና በሰብር በትዕግስትም አደራ የተባባሉ ይላሉ። ከሚድኑ ሰዎች መካከል ለመሆን ከተጠቀሱ አራቱ ባህሪዎች መካከል አንዱ ወተዋሰው ቢልሐቅ ነው። በሐቅ ነገር እርስ በርሳቸው አደራ የተባባሉ፣ በሐቅ ነገር እርስ በርሳቸው ወስያ የተባባሉ፣ እርስ በርሳቸው የተደጋገፉ በምንድን? በሐቅ ነገራቶች። ስለዚህ እኛም ደግሞ ቁርአን አንቀጹ ውስጥ ከተጠቀሱ ሰዎች መካከል የመሆን ድርሻን እንድናገኝ ብለን በሐቅ ነገራቶች እርስ በርሳችን አደራ ተባብለን እርስ በርሳችን ተመካክረን ሐቅን ከባጢልን የምንለይባቸው አጋጣሚዎችን አዘጋጅተን ከነኛ ሐቅና ባጢል ተደበላልቆባቸው ግራ ከተጋቡ ሰዎች መካከል እንዳንሆን መጠንቀቅ ያለብን ነገር አውቀን ከነኛ ሐቅና ባጢል ተደበላልቆ መቼም በሐቅ ብንመካከርና በሐቅ አደራ ስንባባል ነውና ከነኛ ከሚድኑ ሰዎች መካከል እንድሆን ዘንዳ በሐቅ ነገር እርስ በርሳችን አደራ እንባባላለን። ሐቁ ይህ ነው፣ ይህ ባጢል ነው፣ ይህ ስህተት ነው። ይህ ማለት ዘመን በተኮላሸበት ዘመን በተበላሸበት ይላሉ። ኢንሻአላህ ከአዛን በኋላ እመለሳለሁ። ይቅርታ። ባረከላሁ ፊኩም።
أبشروا أبشروا. الشيخ سيف الله بسلام هنا. اللهم رب هذه الدعوة التامة والصلاة القائمة وبعثه مقاما محمودا الذي إذن يا جماعة الخير عند سماتوت عند تملكتاتوتين نبياتنا صلى الله عليه وسلم بحديثاتو يتناقرواتو نققروتن سمتنال እውነትም ደግሞ ሐቂቃውን ብለን ከሆነ ያለውን ነባራዊ ሁኔታ እንመለከታለን። አንድ ሰው ስለራሱ ምንነት ተዘናግቶ የራሱን ምንነት አቅቶትኝ ስለራሱ እውነታ መገንዘብ አቅቶትኝ የዒልሙ መጠን የዒልሙ ልኬታ ምን እንደሆነ ምን ያክል እንደሆነ ተዘናግቶ አካቢሮችን እድሜያቸውን ከገና ከህፃንነት ከጨቅላነት እድሜያቸው ጀምሮ ዒልም ላይ ለአኺራ ትኩረት እየሰጡ ቅንጣት ያክል የዱንያ ውዴታ በቀልባቸው ሳትኖርባቸው ዱንያን ለአላህ ብለው ጠልቀው ፈተዋትኝ ጊዜያቸውን ለአኺራ የሰጡ ለዲናቸው የሰጡትኝን እነኚህ አካቢር ታላላቅ የሆኑ ሰዎችን አካቢሮቹ የመሰከሩላቸው ደጋግ የሆኑ ሰዎችን በቀላሉ አንድ ሰው መጥቶ ተሳስተዋል ሲል هذا يقال له تطاول على الكبار ይህ አካቢሮቹ ታላላቆችን መዳፈር ነው የሚባለው። ይሄ አካቢሮች ታላላቆችን መዳፈር ነው የሚባለው። ስለዚህ ጥንቃቄ ማድረግ አለብን። ያለንበትኝ ዘመን ትንሽ ከበድ ያለ ዘመን ነውና ብቻ በእንዲህ አይነት ጊዜ ግራ መጋባት አያስፈልግም። ሐቁን አውቀን በሐቅ ልንጸና ይገባል። ማንም ሰው አይደለም ከየትም መጥቶ ማንኛውንም ዓሊም ማንኛውንም ሼክ የሆነ ሰው ማንም ሰው አይደለም ከመሬት ተነስቶ ይሄ ሰውዬ ጠማማ ነው ወይ ይሄ ሰውዬ ተሳስቷል ማለት አቅም ያለው ማንኛውም ሰው አይደለም። እኔ ግልጽ በሆነ መልኩ ዑለማዎቹ እነርሱ ራሳቸው ባብራሩትኝ መሰረት ለምሳሌ ልስጣችሁ። ለምሳሌ አንድ ሰው በፊት የነበሩ ዑለማዎች አካቢሮች የጠቀሱትኝን ነገር እንዲሁ በቀላሉ ተነስቶ ከተቃወመ መርሐባ ይህ ሰውዬ የነኛ የአካቢሮችን ተቃወመ ተብሎ ይብራራል። ነገር ግን ከዛ ውጭ እኔ የራሴን አመለካከት ስላልገጠመልኝ ብቻ አካቢሮችን ማሳነስ ከሆንኩኝ ወይ ማንቋሽሽ ከሆንኩኝ ይሄ በጣም ከባድ የሆነ አደጋ ላይ እኔን ይጥለኛል። እንደው አንዳንድ ቃላቶች ቀለል ባለ መልኩ አድርገው የሚያስቧቸው ቃላቶች ዋጋ ያስከፍላሉ። ለምሳሌ ልስጣችሁ። ለምሳሌ እንደምትመለከቱትኝ ሙፍቲ ሐጅ ዑመር ረሂመሁላሁ ተዓላ አላህ ይርሐማቸውና እሳቸው ሐቅን ጎላ አድርገው የተናገሩበትኝን የተለያየ ቪዲዮ ተመልክተን ይሆናል።
አላህን ሱብሓነሁ ወተዓላ ከዓርሽ በላይ ነው ያለ ሰው ምንድነው ሁክሙ ብለው ሲጠይቋቸው ይከፍራል ብለው ተናገሩ። እና አንዱ ደግሞ ከየትም መጥቶ እንግዲህ እሳቸው ይህንን ንግግር አልተናገሩም እንዳይል ምንድን አለ በድምጽ በመረጃ አለ። አይ እሳቸው ይህ የተናገሩት ነገር ስህተት ነው እንዳይል በግልጽ ካለ የሚጠብቀውን የዱላ መዓት መገንዘብ አያቅተውም። አይ እሳቸው የምላስ ወለምታ ነው ይህ እንዲህ ያስባላቸው እንዳይል አያስኬድም። ስለዚህ ያለው አጋጣሚ ምንድን ሆነ? ማባበያ አስመስሎ ተዳፍሮ የተናገራትኝ ንግግር ሐቂቀተን ወላሂ ስርዓተ ቢስነት ምንድን ነው የተባለው? ጀንጅነው የሆነ ነገር ብለው አሏቸውና እንደዛ አስባሏቸው ይላል። አዑዙ ቢላሂ ሚነ ሸይጣን ረጂም። በዚህ ደረጃ በእውቀት የሚገኝ ሰው እንደው አንድ ሰው መጥቶ ጀንጅኖ ሐቅን ባጢል ያስብለዋል ተብሎ ይታሰባል፣ ይገመታል? ይሄሳ ለሳቸው ሁስኑ ዘን ነው? ወላሂ ሁስኑ ዘን አይደለም። ይሄ ኢሳአቱ ዘን ነው። ይሄ ስድብ ነው። ይሄ ቡህታን ነው። ጊባ ብቻም አይደለም፣ ይሄ ቡህታን ነው። ምክንያቱም በመጀመሪያ ደረጃ እሳቸው ሲጀነጀኑ እሱ እንዳለው እንደው ቃሉ ራሱ በጣም አስቀያሚ አጸያፊ የሆነ ቃል ለስሙ ፕሮፋይል የሳቸውን ምስል አድርገው ወላሂ አጂብ እኮ ነው። ضربني وبكى سبقني واشتكى የምትባለውን ጨዋታ ታውቃላችሁ አይደለ? ضربني وبكى ይመታኝና ያለቅሳል። እኔኑ ይመታኝና እሱ ያለቅሳል። ከዛ በኋላ سبقني واشتكى ቀድሞኝም ደግሞ አቤቱታ ያቀርባል። እኔን መቶኝ እሱ ያለቅሳል። ቀድሞኝም ደግሞ እኔ እንዳልከሰው ከሳሽም እሱ መቼም እሱ። እንዴት ነው ግራ የሚያጋባው? እንዲህ አይነት ጨዋታ እየተመለከትን ነው ያ ጀማዓ ንቁ። አሁን እሳቸውን እስቲ በዛ እድሜያቸው ተውትኝ፣ ቆይ የዒልሙን ነገር እሺ ተውትኝ። በዛ እድሜ ላይ አንድ ለሞቱትኝ ደግሞ ተራሰው አይደሉም። በሀገራችን ደረጃ በምንድን ነው የሚታወቁትኝ? ወላሂ በምንድን ነው የሚታወቁትኝ እኚህ ሰው? በዚህ እድሜ ላይ የሞቱትኝን ሰው ጀንጅነው ብሎ መናገር አደብ ነው? ይሄ ስርዓት ነው? ከዛ በኋላ ደግሞ ለኡማው ተቆርቋሪ መስሎ ተቆጪ መስሎ ጭራሽ የሳቸውን ፎቶ ልጥፍ አድርጎ ፕሮፋይል ላይ ከች ሲል የሳቸው ወዳጅ የሳቸው ተከታይ ለመምሰል ሲጥሩ ሰዎች ቢሸወዱ እንጂ ግልጽ የሆነ ነገር ነው። እንደው ይሄ ሙገሳ እኮ አይደለም። እሺ በእድሜ በዚህ ደረጃ ለደረሰ ሰው እንዲህ መባሉ መርሐባ፣ እሺ እንስማማለን። አደብ አይደለም መርሐባ። ዒልሙን ጨምሩበት ያ ጀማዓ። በዚህ ደረጃ በዒልም የሚታወቀውን ሰው ብቅ ተብሎ ጀንጅነው ምን አስባሏቸው ከተባለ ምንድነው? አዑዙ ቢላህ ምንድነው የሚባለው? ጀንጅነው ይከፍራል አስባሏቸው ማለት ምን ማለት እንደሆነ ታውቃላችሁ? እማይከፍረውን ሰው ይከፍራል አስባሏቸው ማለት እኮ ነው። ያኒ ሙስሊምን ካፊር አስባሏቸው ማለት ነው። እና ሙስሊምን ካፊር ያለ ሰው እነርሱ ራሳቸው በሚሄዱበት መመሪያ መሰረት ምንድነው? ኩፍር አይደለም የሚሉትኝ? ኢዘን ሊሉ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። እንደው እና ቂለቱል አደብ ለምንድን አይነት አደጋ አንድን ሰው እንደሚያጋልጠው ተመልከቱ። ወላሂ ወደ ምንድን እንደሚመራው በቃ ይከፍራል። የሆነ ነገር ነው የተናገሩትኝ፣ ሐቅ የሆነ ነገር ነው የተናገሩትኝ። ሐቁን በግልጽ አስቀመጡትኝ። ይሄ ጀግንነት ነው። ግን አንዳንድ ሰው ጀግንነትን እንደ ፍራቻ ይቆጥራል። ጀግንነት አይመስለውም። አንዳንዱ ጀግንነት ምን እንደሆነ የጀግንነት መለኪያ የጀግንነት ሚዛን ምን እንደሆነ አንድ ሰው ሳይገነዘብ ሲቀር መመዘኛ በቂ የሆነ መመዘኛ መመሪያ ሳይኖረው ሲቀር ጀግንነትን እንደ ፈሪነት አድርጎ ሊቆጥረው ይችላል። ፈሪነትንም ደግሞ በተቃራኒው ጀግንነት አድርጎ ሊያስበው ይችላል። وهذه هي أحوال كثير من المتكلمين والناطقين في أيامنا. ስለዚህ እንደው ቃል አጠቃቀም አንድ ሰው እኮ ለምሳሌ ቢሳሳት አላሁመ ቢሳሳት ስህተቱን በመረጃ ደግፎ አስቀምጦ ስህተቱን ይሄ ስህተት ነው ብሎ ማስቀመጥ አንድ ነገር ነው። ግን በዚህ ደረጃ መጥቀስ እንደው ይህ ነገር ወዴት እንደሚወስደን ታውቃላችሁ? ምን አይነት ጥያቄ እንደሚያስነሳ? አንደኛና መጀመሪያ ነጥብ ጀንጅነው አለ። طيب ሲጀነጀኑ አጠገባቸው ነበረ?
ሲጀነጀኑ አጠገባቸው ነበረ? የሆነ ያልሆነ ነገር ብሏቸው ያለውን ሲሏቸው አጠገባቸው ነበረ? ወይ ደግሞ ታማኝ የሆኑ ዓዲል የሆኑ ሰዎች በሸሪዓዊ መንገድ አምጥተው ይህንን ነገር ነግረውታል? እሱ በጆሮ ሰምቶ ከሆነ እዛ ቦታ ላይ የነበሩ ሰዎች አሉ። እነኙ ሰዎች ጋር ማገናኘት ነው። እሱ ሰምቶ ከሆነ ሰምቻለሁ ብሎ ይናገር። ቆይ ጥያቄ ይናዘው። አይ በሸሪዓ ታማኝ የሆኑ ሰዎች በእነርሱ መንገድ ደግሞ ደርሶትኝ ከሆነ እገሌ ታማኝ በሆኑ ሰዎች መንገድ ደርሶኛል ብሎ በአደባባይ ይህንን ነገር ይናገር። አይ ይህንን የማይናገር ከሆነ ይሄ ሱብሃነላህ አልዓዚም ይሄ በጣም መዳፈር ነው። ስለዚህ በአደባባይ ወጥቶ ያንን እንደተናገረው በአደባባይ ወጥቶ ለመናገር እንዳላፈረ ሁላ በአደባባይ አሁንም ወጥቶ አይ እኔ ለሳቸው የተጠቀምኩትኝ ቃል ጥፋት ነው፣ መጠቀም አልነበረብኝም፣ ማለት አልነበረብኝም፣ እኔም አልሰማሁም፣ በሸሪዓዊ መንገድም ይህ ነገር አልተረጋገጠልኝም። ኢዘን هذه اولا اساءة ظن ይህ በመጀመሪያ ደረጃ ሱኡ ظن ነው፣ መጥፎ እሳቤን በሙስሊሞች ማሰብ ማለት ነው። ሁለተኛ ቡህታን ነው፣ ያሌለባቸውን ነገር በሳቸው ለጥፎ ማለት ነው። ቅጥፈት ነው ይሄ ነገር። ለዚህ ለሁለቱ ወንጀልና ጥፋት የአንድ ትልቅን ሰው ደረጃ ወደታች ዝቅ ስላደረገ ደግሞ ረሂመሁላህ ከዛ በኋላ ማለቱ ሳይሆን በአደባባይ ወጥቶ በዚህ ነገር ተሳስቻለሁ ብሎ ስህተቱን ማረም አለበት። እንዲህ አይነት ባህሪን የተጎናጸፈ የተላበሰን ሰውዬ ሐቂቀተን በእሳቸው ተመልከቱ፣ እሳቸው በነበሩበት ቦታ ላይም ሳይኖር እሳቸው ተጀንጅነው ወይ ደግሞ የሆነ ያልሆነ ነገር ተብለው እንደሆነም ደግሞ ሳያረጋግጥ በሸሪዓ መንገድ ይህንን ለሳቸው የለጠፈ ሰው هل هذا خائن ام مؤتمن؟ هذا والله ليس بأمين። ይሄ ታማኝ አይደለም። ግልጽ የሆነ ነገር እኮ ነው፣ ግልጽ የሆነ ውሸት ነው፣ ግልጽ የሆነ ማጭበርበር መካድ ነው። ስለዚህ ይህንን ሰውዬ ከዚህ በኋላ በምንድን ተሞርክዘን ነው ወጥተን የሚናገረውን ንግግር እውነት የምንለው? በምንድን ተሞርክዘን ነው ላይክና ሼር የምናደርግለት? ያ ጀማዓ ጥንቃቄ አድርጉ። ጉዳዩ ቀላል የሆነ ጉዳይ አይደለም። ዛሬ እንደው እኛ ሁላችንም እናት አባቶቻችንን እንዲህ ብሎ አንድ ሰው ቢናገር ቢወቅሳቸው ይህንን ሰውዬ የሚፖስተውን ነገር ወይ ደግሞ የሚሰራቸው ስራዎቹን ሼርና ላይክ ምናምን እናደርግለታለን እንዴ? አናደርግለትም። ያጣጣለው የኔን አባት አይደለም፣ የኔን እናት አይደለም፣ የኔ እናንተ እናት አባቶችን አይደለም። ይልቁንም ለዚህ ለሱፊያ በግንባር ቀደምነት የሚታወቁትኝን አንድ ታላቅ ሰውን ነው። ይህ ደግሞ እስከሆነ ድረስ በአደባባይ ወጥቶ እንደተናገረው በአደባባይ ስህተቱንም ሊያርም ይገባል፣ ተውበቱንም አንድ ላይ ማለት ነው ጨምሮበት። ሊዛሊከ ያ ጀማዓተል ኸይር ጥንቃቄ እንድናደርግ አደራችሁን። ሰውየውን ታውቁታላችሁ፣ አለቢቡ ሚነል ኢሻራ ይላሉ። አንዳንዶችም ደግሞ በተናገሩትኝ መሰረት አንዱም በሆነ በዚሁ ከዚህ ጋር በሚገናኘው ነገር ሁለቱም በተናገሩትኝ ንግግር ላይ ደግሞ ምንድን አይነት ነገር ተጠቅሷል? ምንድን ይላል? ወሃቢያን በዓለም ደረጃ ወሃቢያን በየትኛውም መድረሳ ካለ አብዱላህ አልሐረሪ መድረሳ በስተቀር የትኛውም መድረሳ ወሃቢያን አላስከፈረም ብሎ በአደባባይ ሲናገር ሰምታችኋል። በአደባባይ እንደው አንድ ሰው እንደው ተደብቆ ራሱ እኮ ውሸት ነውና ተደብቆ ቢናገርም በግልጽ ቢናገርም መጠየቁ አይቀርም። ኃጢአት ነው። እኔ ተደብቆ ይዋሽ ያልኳችሁ ሳይሆን ይልቁንም ይህ ሰውዬ እንዲህ አይነት ነገራቶችን የሚያራምድ የሆነ ሰው እንዲህ ጋህድ የወጣ ውሸትን ሲዋሽ ይህንን ሰውዬ ሐቂቀተን እንዴት ብለን ነው ምናምነው? ሐቂቀተን ሼክ አብዱላህ ብቻ ናቸው ወሃቢያን የሚያስከፍሩትኝ? ኢማም አልገዛሊ ብለን ከዚህ በፊት በተደጋጋሚ ኪታቦቻቸውን እዚህ ላይ ለጥፈን አላሳየኋቸውም? ኢማም አልገዛሊ፣ አቡ መንሱር አልበግዳዲ። ጠይብ እሺ ሙፍቲን ጀንጅነው የሆነ ያልሆነ ነገር ብለዋቸው እንደዛ አስባሏቸው አለ። ኢማም አልገዛሊን ማን ጀንጅኗቸው ነው? ማን ጀንጅኗቸው ነው? ያ ጀማዓ ሌሎችንም ዑለማዎች የሙጀሲማን ነገር ኩፍር እንደሆነ ያጸደቁ ያረጋገጡ ዑለማዎችን ታዲያ ማን ጀንጅኗቸው ነው? እነሱንስ እንደው ወላሂ ብሎ አንድ ሰው እንዴት ይምላል? እንዴት የማያውቀውን ነገር እርግጠኛ ያልሆነውን ነገር እንዴት ብሎ ምሎ ካለ ሼክ አብዱላህ አልሐረሪ ትምህርት ቤት ወይ መድረሳ በስተቀር ማንም ዓለም ላይ ወሃቢያን አያስከፍርም እንዴት ይላል?
እኔ ወላሂ ትንሽ ጊዜ ጠብቁኝና እያንዳንዱን ከፍቼ ያሰማችኋለሁ። ይሄ በድምፅ ብልጫ አይደለም፣ ግን እንዴት አንድ ሰው በዚህ ደረጃ እንዴት ይዋሻል ነው? እንዴት በዚህ ደረጃ አንድ ሰው ይዋሻል? አላህን አንፈራም እንዴ? ነገ ቀብር እኮ አለ እንዴ? ምንም ያክል እኛ ለራሳችን ጉድለት እንከንን የተከናነብን ሰዎች ብንሆንም እንዲህ ብቅ ብለን ብንናገርም ግዳጅ ነው እንድንናገር ያደረገን እንጂ ለዒልም አህሎች ሆነን አይደለም፣ ዓሊም ሆነን አይደለም፣ ሊቃውንቶች ሆነን አይደለም፣ ትልቅ ቦታ ወይ ደግሞ ደረጃ ኖሮንም አይደለም። ግን ምንም ያክል ቢሆን እንደው በአደባባይ እንዲህ አይነት ፍጥጥ ያለ አይና ወጣ ውሸት ለምንድን? ከዚህ ነገር በስተጀርባ የሚፈለገው ነገር ምንድነው ካላችሁ፣ የሚፈለገው ነገር የሼክ አብዱላህን ስም ማጠልሸት፣ የሼክ አብዱላህ አልሀረሪይን ረሂመሁላህ ተማሪዎችን ስም ማጠልሸት። ላኪን አለይሰ ሁናከ የውም አልቅያማ ያ አኺ፣ የውም አልቅያማ የሚባል ነገር የለም እንዴ? በየውም አልቅያማ ማለት አናምንም እንዴ? ሁላችንም እናምን የለ በየውም አልቅያማ ማለት? ታዲያሳ በየውም አልቅያማ ማለት እምናምን እስከሆንን ድረስ እንዴት እንዲህ አይነት ነገራቶችን ዛሬ በእኛ ምክንያት አንድ ሰው ከጠመመ ውሸት ተናግረን ያው አንድ ሰው በእኛ ምክንያት ከጠመመ በዛ ሰው የጥመት ምክንያት የውም አልቅያማ ማለት ተጠያቂዎች መሆናችንን ለምንድን እንዘናጋለን? ያ ጀማዓ ለምንድን እንዘናጋለን? ለምንድን ወደ ኋላ እንንቀራፈፋለን? ሐቅን ሐቅ ማለት እኮ ሸሪዓዊ የሆነ ግዳጅ ነው። ሐቅን ሐቅ ብሎ ማብራራት ወተዋሰው ቢልሐቂ አላህ ስብሓነሁ ወተዓላ ብሎ ስላለ ነው። ወተዋሰው ቢልሐቅ ማለት በሐቅ ነገር እርስ በርሳቸው አደራ የተባባሉ፣ በሐቅ ነገር እርስ በርሳቸው ወስያ የተባባሉ ሰዎች ብሎ አላሁ ስብሓነሁ ወተዓላ ቁርአን ላይ አሞግሷቸዋል። እኛም ይህችን የቁርአን አንቀጽ ተግባር ላይ ለማዋል ብለን ይህችን የቁርአን አንቀጽ ለመተግበር ብለን ይህንን ነገር መተግበር ግዳጃችን ነው። ይህንን ነገር እውን ማድረግ ግዳጃችን ነው። ከሚድኑ ሰዎች መካከል መሆንን ሽተን ወይ ደግሞ ፈልገን እስከሆነ ድረስ ማለት ነው። ሊዛሊከ ያ ጀማዓት አልኸይር ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው በሌሎች በርካታ በሆኑ ሐዲሶቻቸው ላይ ህዝቦቻቸውን ወይ ደግሞ ኡማቸውን ሲያስጠነቅቁ ኹጠባኡ ሱእ የሚባሉ አይነት ሰዎች እንደሚመጡም ሐዲሳቸው ላይ አስጠንቅቀው አስረግጠው ነግረውናል። ኹጠባኡ ሱእ ማለት ሰዎችን ትክክል ወዳልሆነው መንገድ የሚጣሩ ሰዎች ማለት ነው። እኚህ አይነት ሰዎች እንደሚመጡ ሐዲሳቸው ላይ ሲያብራሩ፣ ሐዲሳቸው ላይ ሲገልጹ ምን እንዳሉ ተመልከቱ። ዙበይር ኢብኑ ዓዲይ የሚባሉት ምን ይላሉ? ቃለ ምን አሉ? አተይና አነስ ብነ ማሊክን ወደ አነስ ኢብኑ ማሊክ ረዲየላሁ አንሁ ከለታት አንድ ቀን መጣንና ስለ ሐጃጅ የሚገጥመን በሐጃጅ በኩል የሚሰነዘሩ ጥቃቶችን አቤቱታ ልናቀርብ። ሐጃጅ በጣም ዛሊም በዳይ የሆነ ሰው ነበር በዘመኑ። የእርሱን ክፋት ልንነግራቸው ወደ እሳቸው መጣንና ፈቃላ ስንነግራቸው ምን አሉ እሳቸው? ኢስቢሩ፣ ልብ በሉ፣ ኢስቢሩ ታገሱ። ምንድን ታገሱ? ፈኢነሁ ላ የእቲ ዐለይኩም ዘማኑን ኢላ ለዚ ባዕደሁ ሸሩን ሚንሁ ሐታ ተልቀው ረበኩም። እንደው ለወደፊት የሚመጣው ዘመን አሁን ካለው የከፋ የሆነ ነገር ነው አዝሎ የሚመጣላችሁ እና ዘመኑ እየከፋ ነው የሚሄደው ሚን ሐይሱ አልጁምላ እና ስለዚህም ሰብር ትዕግስት አድርጉ በማለት የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲሳቸውን እንዲህ አድርገው እሳቸውም ይናገራሉ። ስለዚህም እሳቸው እንዲህ ብለው ሲናገሩ ነቢዩ ዐለይሂ ሰላቱ ወሰላም ንግግራቸውን እንዲህ ብለው ሲነግሩን አሁን እየገጠመን ያሉ ነገራቶች ለወደፊት እየከፉ ነው የሚሄዱትኝ እንጂ እየተስተካከሉ የሚመጡ ነገራቶች እንዳልሆኑ ሐዲሳቸው ላይ እያስገነዘቡን ነው። ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ምንድን ይላሉ? ኢዛ ፈሰደ አህሉ ሻሚ ፈላ ኸይረ ፊኩም ይላሉ። ኢዛ ፈሰደ አህሉ ሻሚ፣ ልብ በሉ፣ የሻም ሀገር ሰዎች ከተበላሹ ከተኮላሹ፣ ፈላ ኸይረ ፊኩም አይ ቀለል ኸይሩ ፊኩም፣ እናንተ መካከል ሌሎች ሀገራቶች ላይ ሌሎች ስፍራ ላይ ያላችሁ ሙስሊሞች መካከላችሁ ኸይር ያንሳል። ማን ከተበላሸ? የሻም ሰዎች ከተበላሹ። ሻም ማለት የት ሀገራቶች ናቸው ሻም የሚባሉትኝ?
አራት ሀገራትን ያቀፈች ምድር ስትሆን ይህች ቆዳ ስፋቷ ደግሞ አራት ሀገራትን ያቀፈች ናት። አንደኛ ኦርዶን፣ ሁለተኛ ፊለስጢን፣ ሶስተኛ ሱሪያ፣ አራተኛ ደግሞ ሉብናን። እነኚህ አራቱን ሀገራት ያቀፈች ቆዳ ስፋት ያላትኝ መሬት ሻም ትባላለች። እና ይህች ሻም የምትባለዋ ሀገር ምንድን ያሉት ኢዛ ፈሰደ አህሉ ሻሚ የሻም ሰዎች የሻም ነዋሪ የሆኑ ሰዎች ከተበላሹ ያኒ ከተበላሹ ማለት ነው። የአንድ ነገር ፈሳድ ብልሹ ሲባል መቼስ አንድ ሰው ዲኑ ተስተካክሎለት ተበላሸ ተኮላሸ ጠመማ አይባልም። የዲን በዲን ጉዳይ በዲን ነገር ከተበላሹ የሻም ሰዎች ከተበላሹ ፈላ ኸይረ ፊኩም ሌሎች ቦታዎችም ላይ ደግሞ ኸይር እንደሚያንስ ብለው ሐዲሳቸው ላይ ተናገሩ። ከዛ ምን አሉ ተመልከቱ። ሱብሃነላሂል ዐዚም ያ ረሱለላህ ሰለላሁ ዐለይሂ ወሰለም ደው ያ አላህ ሰላት ሰላምታ ባንቱ ይውረድና ምን እንዳሉ ከዛ በኋላ ተመልከቱ። ቃለ ላ ተዛሉ ጣኢፈቱን ሚን ኡመቲ ከህዝቦቼ የሆኑ ጣኢፋዎች ጀማዓዎች ስብስቦች አይቆጠቡም አይወገዱም። ምንድን መንሱሪና በድል አላህ ያጎናጸፋቸው የሆኑ ምንም ያክል ኡማው ቢፈስድ ምንም ያክል ቢበላሽ የሚጠመው ምንም ያክል ጠሞ ቢበዛ እንኳ ግን ከህዝቦቼ የሆኑ ጀማዓዎች ስብስብ ያሉ ጀማዓዎች አላህ በድል ያጎናጸፋቸው ሰዎች ብቻ አይወገዱም አይጠፉም። እነማ የእነርሱን ባህሪ ሲናገሩ ምን አሉ? ላ የዱሩሁም መን ኸዘለሁም። አላሁ አክበር። እነርሱን ለማሳነስ የሚጥር ሰው ምንም ያክል እነርሱን ለማዋረድ ለማሳነስ ቢጥርም ላ የዱሩሁም ይሄ በጭራሽ የማይጎዳቸው የሆኑ ሰዎች ሊማዛ ሊአነሁም መንሱሪን መንሱሮች ስለሆኑ መንሱሮች በድል የተጎናጸፉ አላህ ያበረታቸው ያጠነከራቸው ሰዎች እስከሆኑ ድረስ ምንም ያክል እነርሱን ለማፍረጥ ለማዋረድ የሚጥሩ ሰዎች ቢጥሩም እንኳ እነርሱ ማዋረዳቸው የማይጎዳቸው ምንም አይነት አደጋ የማያመጣባቸው ላ ዩባሉን መህማ ኸዘለሁም አልባዕዱ ላ ዩባሉን ምንም ያክል ሊያዋርዷቸው ጥረው እነርሱን የሚያሳንሱ የሚያቃልሉ ህብረተሰቡ መካከል ቦታ እንዳይኖራቸው ተደማጭነት እንዳይኖራቸው የሚያደርጉ የሆኑ ንግግሮችን ቢናገሩም እንኳ ይሄ አይጎዳቸውም። እነርሱ ይገሰግሳሉ ነው። ኢላ መታ ሐታ ተቁመ ሰዓ የውመል ቂያማ እስኪመጣ ድረስ የውመል ቂያማ እስኪመጣ ድረስ እንዲህ አይነት የሆኑ ሰዎች ከህዝቦቼ መካከል አይታጡም ይኖራሉ። ምንም ያክል ፈሳድ ቢበዛ ምንም ያክል ዘመን ጠሞ ቢኮላሽ እንዲህ አይነት ሰዎች ይኖራሉ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። እንግዲያውሳ ያ ጀማዓተል ኸይር እንዲህ አይነት ንግግሮችን ነቢያችን ሰለላሁ ዓለይሂ ወሰለም ሲናገሩ እንዲህ አይነት ንግግሮችን ሲናገሩ ኹጠባኡ ሱዎች ወይ ደግሞ ሰውን ወደ መጥፎ የሚጣሩ ሰዎች እንደሚመጡ ቁልጭ አድርገው ሲናገሩ እንዲህ ፍትፍት አድርገው ሲነግሩን ሲያብራሩልን መዘናጋት ያሌለብን አንገብጋቢ የሆነ ጉዳይ እንዳለ አትርሱ። እንግዲህ ከዚሁ ጋር ደግሞ ተያያዥነት ያለው አንድ ወሳኝ የሆነ ነገር ላስታውሳችሁ። የነቢዩ ሰለላሁ ዐለይሂ ወሰለም ህዝቦችን ሐቅን ይዘው ሐቅ ላይ ጽኑ የሆነ አቋም ያላቸው ሰዎችን ለማዳከም ከተለያየ አቅጣጫ በእነርሱ ጥቃት ለማድረስ እነርሱን ለማጥቃት ከተለያየ አቅጣጫ ብትር እንደሚሰነዘር እነርሱን የሚያጠቁ የሆኑ ሰዎች እንደሚረባረቡባቸው በሐዲሳቸው ላይ ሲናገሩ አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉትኝ ላይ ምንድነው የሚሉትኝ ተመልከቱ። ቃለ ረዲየላሁ ዐንሁ አቡ ሁረይራ አላህ በጎ ስራቸውን ይውደድላቸውና እንዲህ ይላሉ። ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁሉ ሊሰውባን ነቢያችን እኮ ሰለላሁ ዐለይሂ ወሰለም
ሰውባን ለተሰኘው ሰሓቢይ እንዲህ ብለው ሲሉትኝ ሰምቻለሁኝ። ምንድን አሏቸው ለሰውባን? አላሁ አክበር። ከይፈ ቢከ ያ ሰውባን፣ ሰውባን ሆይ እረ እንደው ያኔ እንዴት ነው የምትሆነው? ያኔ እንዴት ትሆናለህ? እንዴት ትሆናለህ? መች ኢዛ ተዳዓተ ዐለይኩሙል ኡመሙ፣ ህዝቦች እናንተ ላይ ሲረባረቡ፣ ከተዳዒኩም ዐላ ቀስዐቲ ጠዓም፣ የሆነ ምግብ ሰሃን ውስጥ ተደርጎ ያንን ሰሃን ሰዎች ወይ እናንተ ከተዳዒኩም እናንተ ያንን ምግብ ከባችሁ ሰሃን ውስጥ ያለውን ምግብ ለመውሰድ እጃችሁን ወደዛ ሰሃን ውስጥ ወዳለው ምግብ እንደምትዘረጉትኝ ጠላቶችም ደግሞ እናንተን ለማጥቃት በዛው ልክ የሚረባረቡባችሁ የሆነ ቀን ወይ ዘመን የመጣለታ እንዴት ነው የምትሆነው? አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሱብሓነላሂ አልዓዚም። ምንድን ጠላት ኬት? ከአንድ አቅጣጫ አይደለም፣ ከሁለት አቅጣጫ አይደለም፣ ከሶስት አቅጣጫ አይደለም። ለምንድን ምግብ ሰሃን ውስጥ ተደርጎ ያንን ምግብ ለመብላት ወደዛ ቦታ ሰብሰብ ስንል እጃችንን ሁላችንም እንዘረጋለን። የአንድ ሰው እጅ ነው? የሁለት ሰው እጅ ነው? የሶስት ሰው እጅ ነው? አይደለም። ብዙ ሰዎች ያንን ተረባርበው ምግቡን ለመውሰድ እጃቸውን እዛ ውስጥ እንደሚዘረጉትኝ ሁላ እንዲሁ ደግሞ ጠላቶችም እናንተን ሊያጠቁ በዚሁ ልክ ተረባርበው ከተለያየ አቅጣጫ እናንተ ላይ ይረባረባሉ። እና ያኔ እንዴት ነው የምትሆነው ነው። ሱብሓነላሂ አልዓዚም። ቃለ ሰውባን የዚህ ነገር በጣም አስገረማቸውና በጣም ግርም አላቸው። እንዲህ ጠላት እንደዚህ ይህንን ያክል ጠላት ተረባርቦብን ሰሃን ውስጥ እንዳለው ምግብ እኛ ምግቡ ላይ እንደምንረባረበው ጠላት እኛ ላይ የሚረባረበው ምንድን ነው? ያ አኺ መንስኤው ሰበቡ ምንድን ነው? ማወቅ ፈለጉ። ምን አሉ ሰውባን? ቢአቢ አንተ ወኡሚ ያ ረሱለላህ ሰለላሁ ዐለይሂ ወሰለም፣ አንቱ የአላህ መልእክተኛ እናት አባቴ እንደው ላንቱ መስዋዕት ይሁኑሎትና አሚን ቂለትን ቢና፣ ያኔ ቁጥራችን እንደው ስላነሰ ይሁን ወይን እንዲህ የሚረባረቡብን ቁጥራችን አንሶ ይሁን ወይ? ቁጥራችን አንሶ ነው ወይስ ምንድን ነው? ሱብሓነላሂ አልዓዚም። ያ አላህ ቁጥራችን አንሶ ነው ወይ ጠላት እንደዛኛን ለማጥቃት የሚረባረበው? ወይስ ሰበቡ ምክንያቱ ምንድን ነው? ጠየቁ። ያ አላህ የነቢዩ ሰለላሁ ዐለይሂ ወሰለም ምላሽን ተመልከቱ። ቃለ ምን አሉ? ላ አይደለም ቁጥራችሁ ስላነሰ አይደለም። አጃኢብ። ታዲያ ቁጥራችን አንሶ ካልሆነ ቁጥራችን ከበዛ ጠላታችን ቁጥር አንሶ የኛ ቁጥር ከበዛ ጠላት እንዲህ በዚህ ያክል እኛን ለማጥቃት የሚረባረብበት መንስኤ ምክንያት ምንድን ነው ታዲያ? ይህንንም ደግሞ ሲያብራሩ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አንቱም የውመኢዝን ከሲር፣ እናንተማ እኮ ያኔ ብዙ ናችሁ። ምድን ብዙ ናችሁ። አላሁ አክበር። ለካ ብዙ ነን። ጠይብ ቁጥራችን ብዙ ሆኖ ጠላት እኛን ሊያጠቃ ይረባረብብናል። ታዲያ መንስኤው ምንድን ነው? ምክንያቱ አሁንም አልተጠቀሰም። ነቢዩ ሰለላሁ ዐለይሂ ወሰለም ሐኪም ወላሂ ጥበበኛ የሆኑ ሰው ምን አሉ? ወላኪን ይልቁንም እናንተ ዩልቃ ፊ ቁሉቢኩሙል ወህን የሚባለው ነገር ቀልባችሁ ላይ ይወረወራል፣ ይሰነዘራል። ቀልባችሁ በወህን ይጠቃል። ኧረ በወህን ምክንያት ወህን የሚባለው ነገር ጠይብ ቀልባችን ላይ ይሄ ነገር በማረፉ ምክንያት ቀልባችን በወህን በመጠቃቱ ምክንያት ቀልባችን ለወህን በመጋለጡ ምክንያት ጠላት ተረባርቦ በየአቅጣጫው እኛን ለማጥቃት ይሰነዝራል። አዎ ምክንያቱ ምንድን ነው? ወህን ምንድን ነው ያ ረሱላላህ? ሰሓቦች ጠየቁ ዓለይሂ ሰላቱ ወሰላም። ምን አሉ? ቃሉ ብለው አሉ ወመል ወህኑ ያ ረሱላላህ፣ ይሄ ወህን የሚባለው ለእንዲህ አይነት አደጋ የሚያጋልጠን ነገር ምንድን ነው? ሰሓቦች ጠየቋቸው ነቢዩን ዓለይሂ ሰላቱ ወሰላም። አንቱ የአላህ መልእክተኛ እረ እንደው ወህን ምንድን ነው አሏቸው። ወህን
ምንድነው? ያ ሰላም ምን አሉ ታውቃላችሁ? ቃለ ሰለላሁ ዐለይሂ ወሰለም ሑቡኩም ዱንያ ወከራሂየቱኩም ልቂታል። ሑቡኩም ዱንያ ዱንያን መውደዳችሁ ነው፣ ቀልባችሁን በዱንያ ማንጠልጠላችሁ። ወከራሂየቱኩም ልቂታል እና ቂታልን ደግሞ ግድያን መፍራታችሁ። ይህ ነው ወህን ብለው የጠቀሱት ነቢዩ ዓለይሂ ሰላቱ ወሰላም። ከጠቀሱትኝ አንዱ ምንድን ነው? ሑቡኩም ዱንያ ዱንያን መውደዳችሁ። ወላሂ እንደው ልብ በሉና ያለንበትኝን ዘመን ቁልጭ አድርገው እየገለጹ እንደሆነ አይደለም የሚመስለው። ከኛ በፊት የነበሩትም እንደዛ ነው የሚሉትኝ። ነገሩ ደግሞ እየከፋ ነው የሚሄደው። ሱብሓነላሂ አልዓዚም። ዱንያን መውደድ ሐቅን ሐቅ ከማለት እንድንቆጠብ ያደርጋል። ለምንድን? ሐቅን ሐቅ ብለህ ከተናገርክ ዱንያ ታጣለህ፣ ትቀንሳለች፣ ደሞዟ ትቀንሳለች፣ ደሞዟ ትጎላለች። ሐቅን ሐቅ ብለህ ከተናገርክ ከተሰጠህ ስልጣን ትወገዳለህ፣ ስልጣኑን ታጣዋለህ። ምክንያቱም ስልጣኑ የተንደላቀቀ ሐያት ነዋ። መኪና ቪኤት አለ፣ ነገራቶች ምቹ ናቸው። ልጆች የሀብታም ትምህርት ቤት ይማራሉ። ምንም ለቀንህ ቀለብ አትጨነቅም፣ አትቸገርም። በየአመቱ ይሄው ሰባህን ወመሳአን ውጭ ትመላለሳለህ። ከዱቃል አንዳንዱ አጋጣሚ አመቻችቶለትኝ የሆነ ሰላት መካ ሰግዶ ሌላ ሰላት ደግሞ ሀገሩ ተመልሶ ይሰግዳል። ምንድን በቃ ዱንያ ገር በገር ሆናለት ማለት ነው። ግን ሐቅን ሐቅ ካለ ይህንን ያጣል። ጠይብ እንዴት ብሎ ሐቅን ሐቅ ይበል? ይኸው ሑቡኩም ዱንያ በቃ ዱንያን መውደዳችሁ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዱንያን መውደዳችሁ ነው። እንደው አንዳንዱ ራሱ ሲነገረው ምንድን ነው የሚባለው? ይደወልለትና ተው አንተ ከነኚህ ሰዎች ጋር እያየንህ ነው፣ ሰሞኑን አብዝተኸዋል፣ የነኚህን ነገር እየፖሰትክ ነው፣ ደሞዝን ቆርጥብሃለን የማታርፍ ከሆነ ይባላል። ያኔ ምንድን ነው የሚያደርገው? አይፖስትም፣ ሼርም አያደርግም፣ ምንም ስለ ሐቅም አይናገርም። ለምንድን? ሐቅን መናገር ማለት የሆነን ስብስብ የሆነን ሰው በድል ማጎናጸፍ ይመስለዋል። ላ ያ አኺ ላ ኢነማ አንተ ኢዛ ነጠቅተ ቢልሐቅ አው አመርተ ቢልማዕሩፍ ወነሀይተ ዐኒል ሙንከር ኢነማ ተንሱሩ ልሐቅ። ወላሁ ተዓላ ቃል ኢን ተንሱሩ ላህ የንሱርኩም። አንተ ሐቅን ሐቅ ብለህ ስትናገር የሆነን ጀማዓ እያጠናከርክ ሳይሆን ሐቅን እያጠናከርክ ነው ያ አኺ። ሐቅን የነቢዩን ሰለላሁ ዐለይሂ ወሰለም አስተምህሮት እያጠናከርክ ነው ያለኸው እንጂ ነገራቶችን ከጥቅማ ጥቅም ጋር አገናኝተን አሳስረነው ከሆነ ሑቡኩም ዱንያ ተብሏል። እንግዲህ እንዴ ከኛ በፊት የነበሩትኝ ሰዎች ገር በገር ምቹ የሆነ ደሞዝ እየተከፈላቸው ነበር እንዴ ዲንን በድል ሲያጎናጽፉ የነበሩትኝ? ለስንት አይነት ክፋት ተጋልጦ የለ? ለስንት አይነት ሙሲባ ተጋልጦ የለ? ስንት አይነት መከራ መዘዝ ደርሶባቸው የለ? ለዚህ ይሁዲም ብለው እንደው ከነቢያቶች መካከል እንደ ምሳሌ ከነቢያቶች መካከል ሰይዱና ዘከሪያ ዓለይሂ ሰላምን ብትመለከቱ ምንድን ነው የተደረጉትኝ? ወደ ሐቅ እየተጣሩ በመጋዝ ቢላዋ ጎራዴም አይደለም መጋዝ ዛፍ እየተፈገፈገ የሚቆረጥበት ያንን አስቡትኝ። በዛ ሁለት ቦታ ተፈግፍገው ተሰንጥቀው አይደለ የተገደሉትኝ ሰይዱና ዘከሪያ። ወኩለን ፈضልና ዐለል ዓለሚን አላህ ያላቸው ቁርአን ውስጥ ከነኛ መካከል አንዱ የሆኑትኝ ልጃቸው ሰይዱና ያሕያ ዓለይሂ ሰላም ታሪካቸውን ተመልከቱ ያ ጀማዓተል ኸይር። ለምንድን ነው አንገታቸው ከሰውነታቸው ተነጥሎ የተቆረጠው? መሰበብ ምንድን ነው ምክንያቱ? ሰበቡ ምንድን ነው? ሰይዱና ያሕያ እንደዛ መሰቃየታቸው። በዘመናቸው የነበረው ንጉስ የሆነችን ሴት ልጅ አገባ። ያ ያገባትኝ ሴት ልጅ አረጀች፣ እድሜዋ ገፋ። ከንጉሱ በፊት ግን ከሌላ ወንድ የወለደቻትኝ ሴት ልጅ ነበረቻት፣ ታምራለች። እና እናትየው ስጋት አደረባት። ምን ብላ? እኔማ አሁን አርጅቻለሁ፣ እኔ ስላረጀው እቺን ሴት የኔን ልጅ እዚህ ቤተ መንግስት ውስጥ ንጉሱ ዘንዳ የሆነ ቦታ እንዲኖራት ካላደረግኩኝ ንጉሱ ለእኔ ትኩረት መስጠቱን ትቶ ወደ ሌላ ሴት ያዘነበላል። ስለዚህ እኔ ይህንን የለመድኩትኝን ሐያት ማጣት የለብኝም፣ ይህንን ሐያት እኔ ማጣት የለብኝም። ስለዚህ ምንድን ማድረግ አለብኝ አለች። አዑዙ ቢላህ ልጅቷን እያጋጌጠች ልጅቷን እየሞሻሸረች
ምንድን ታደርጋለች? ወደ ንጉሱ ቤት ትለቃለች። ወደ ንጉሱ ክላስ ትለቃታለች። ወደዛ ትልካታለች። ትሄዳለች፣ ንጉሱን ታጽናናለች። በሷ ቤት በጣም ታምር ነበር። ፈታና ሆነች። እንግዲህ ሰይዱና ያሕያ ዓለይሂ ሰላም ይህንን ነገር ሰሙ። እናትየው ያሰበችው የኸጠጠችው ነገር ምንድን ነበር? ልጅቷን ለባሏ መዳር ነበር። ወልዒያዙ ቢላህ በሌላ ባል የወለደች